3 ሶስተኛው ልማድ put first things first ቅድሚያ ለሚሰጠው ነገር ቅድሚያ ስጡ። ይህ ቤሲክሊ ታይም ማኔጅመንት ነው ወይንም ደግሞ የጊዜ አጠቃቀም ትምህርት ነው ይለናል ጸሐፊው። በህይወታችሁ ውስጥ ቢዚ መሆን እንደ ጥሩ ነገር ልትመለከቱት ትችላላችሁ። ነገር ግን ቢዚ መሆን ብቻ በቂ አይደለም። ጠቃሚውን ነገር ማድረጋችሁን አስፈላጊው ይላል። ጸሐፊው ስቲቨን የምንሰራቸውን ተግባሮች በአራት መንገድ ይከፍለዋል። የመጀመሪያው ስራ አስቸኳይና በጣም አስፈላጊ የሆነ ስራ ነው። ሁለተኛው ስራ አስቸኳይ ያልሆነ ነገር ግን አስፈላጊ የሆነ ስራ ነው። ሶስተኛው አስፈላጊ ያልሆነ ነገር ግን አስቸኳይ የሆነ ስራ ነው። አራተኛው ደግሞ አስፈላጊም አስቸኳይም ያልሆነ ስራ ነው። ጸሐፊው እንደሚያስረዳው ከሆነ አብዛኛው ሰው አስቸኳይ የሆነውን ነገር ብቻ ነው የሚያደርገው፣ እዛ ላይ ያተኩራል ይላል። አለቃዬ ይሄንን አስገቢ ብሎኛል፣ ይሄንን ኢሜል መመለስ አለብኝ፣ ይሄንን ነገር ማከናወን አለብኝ፣ እቺን ስራ መጨረስ አለብኝ። ብዙ ሰው ጥድፊያ ላይ ነው። ስቲቨን እንደሚናገረው ከሆነ ግን ስኬትን የሚያመጣላቸው አስቸኳይ ያልሆኑ ነገር ግን ጠቃሚ የሆኑ ስራዎች ላይ በማተኮር ነው ይላል። እነዚህ ነገሮች ምንድናቸው ካላችሁ፣ እቅድ ማውጣት፣ ግንኙነትን መመስረት፣ በተጨማሪም ደግሞ ራስን መንከባከብ። እነዚህ ሁሉ ነገሮች አስቸኳይ አይደሉም፣ ነገር ግን በጣም አስፈላጊና ጠቃሚ ናቸው። ብዙ ጊዜ ወርክ ላይፍ ባላንስ ሲባል ሰምታችሁ ሊሆን ይችላል። ስራንና ህይወትን በአንድ ላይ ማጣጣም። እንዴት ነው ይህንን ሚዛናዊ ላረግ የምችለው ብላችሁ ታስቡም ይሆናል። በህይወት የምርም ስኬታማ የሚባሉ ሰዎች ጠቃሚውን ነገር ቅድሚያ የሚሰጡ ናቸው። ስራችሁ የትም አይሄድም። ከቤተሰቦቻችሁ ጋር የምታሳልፉት ጊዜ ግን መቼም ቢሆን የሚመለስ አይደለም። ስለዚህ ከነሱ ጋር ያላችሁ ጊዜ ይሻላችኋል። ስራችሁንም ያህል አስጨናቂ ቢሆን፣ ምንም ያህል አስፈላጊ ቢሆን እንኳን ከቤተሰቦቻችሁ ሊበልጥ አይገባም። ከነሱ ጋር ማሳለፍ ያለባችሁን ጊዜ ታሳልፋላችሁ። ከቤተሰቦቻችሁ ቀጥሎ ስራችሁ ደግሞ ይመጣል ማለት ነው። አራተኛው ልማድ ወይንም ሃቢት ነምበር 4 think win-win ይላል። ምን ማለት ይሆን ካላችሁ፣ ለምሳሌ እኔ ጸሐፊ ነኝ ልበል፣ እናንተም ደግሞ ጸሐፊ ናችሁ። እኔም በግሌ 100,000 የሚሆኑ አንባቢዎች አሉኝ፣ እናንተም በግላችሁ 100,000 የሚሆኑ አንባቢ አሏችሁ። እኔ እናንተን መጽሐፍ ካነበብኩ በኋላ በጣም ደስ ስላለኝ ለአንባቢዎቼ ሼር አረኩላቸው። ይህን መጽሐፍ እስቲ አንብቡ አልኳቸው። ተከታዮቼም አንባቢዎቼም የስራዬ አድናቂዎች ወደ እናንተ ይመጡና ደግሞ የእናንተን መጽሐፎች ያነባሉ። ታዲያ የእናንተ መጽሐፎች ብዙ ገዢ ሲያገኙ ማን ነው እየገዛ ያለውን ብላችሁ ስታስቡ፣ ዮሚዩ እኮ ነግሮኝ ነው፣ ይህንን ጥሩ መጽሐፍ ማንበብ አለባችሁ ብሎን ነው ብለው ደግሞ ይነግሯቸዋል። እናንተም በመገረም ይሄም ልጅ ጸሐፊ ከሆነ እስቲ ብላችሁ የኔን መጽሐፍ ታነባላችሁ። የኔንም መጽሐፍ አንብባችሁ ከወደዳችሁት መልሳችሁ ለራሳችሁ አድማጮች፣ ለራሳችሁ አድናቂዎችና ተከታዮች ይህንን መጽሐፍ አንብቡ ብላችሁ ደግሞ መልሳችሁ የኔን መጽሐፍ ሬኮመንድ ታደርጋላችሁ። ታዲያ የእናንተም አድማጮች መጥተው የኔን መጽሐፎች ያነባሉ። እኔም እናንተም የተሻለ የመጽሐፍ ሽያጭ ይኖረናል። በተጨማሪም ብዙ አድናቂዎችን አፈራን ማለት ነው። በዚህ ሁኔታ ውስጥ ማን የተጠቀመው? እኔም ተጠቅም ያለው እናንተም ተጠቅማችኋል። ጸሐፊው ቲንክ ዊን ዊን የሚለውም ሀሳቡ ይህን ነው። ሁለታችሁም ወይንም ሁለት ፓርቲዎች የሚስማሙበትን መንገድ መፈለግ አለባቸው ነው የሚለው። በህይወት እናንተ እንዲያልፍላችሁ ሌላ ሰው መክሰር የለበትም፣ ሌላ ሰው እንዲያልፍለት እናንተ መክሰር የለባችሁም። ሁለታችሁም እኩል ማደግ ትችላላችሁ። ይህንን እምነታችሁ አድርጉት። ሃቢት ነምበር 5 ወደ አምስተኛው ልማድ አለፍን። seek first to understand then to be understood ይላል ጸሐፊው። መጀመሪያ ለመረዳት ሞክሩ፣ ከዛ በኋላ እናንተን እንዲረዷችሁ ጠብቁ ነው። አንድ ነገር ልንገራችሁ፣ እዚህ ቻናል ላይ ሰብስክራይብ አድርጉልኝ ብዬ ሳወራ ሰምታችሁ አታውቁም። ኦፍኮርስ ሰብስክራይብ ቢደረግ ለእኔ የተሻለ ነው። ነገር ግን ቪዲዮቹ ላይ ለፍቼበታለሁ። በጣም ጊዜን አጣብቤ እየሰራሁላችሁ ነው። በየቀኑ እየለቀኩ ነው። እባካችሁን ሰብስክራይብ አድርጉ ብል እናንተ ምንም አይመለከተኝም ነው የምትሉት። የኔ መስራት፣ የኔ መልፋት ለእናንተ ምንም አይደለም፣ ማለትም ደግሞ አይመለከታችሁም። እናንተ እዚህ የመጣችሁት ቫልዩ ልታገኙ ነው። ሻንጣ በህይወት የሚጠቅመኝን ነገር ይሰጠኛል ብላችሁ ስላሰባችሁ ብቻ ነው እዚህ የተገኛችሁት። ስለዚህ እኔም እናንተን መረዳት አለብኝ ማለት ነው። ከመጀመሪያውም ጀምሮ እዚህ ቻናል ላይ ስሰራ ሰዎችን ይጠቅማል ወይ፣ ሰዎችን ያግዛል ወይ፣ ህይወታቸውን እንዲያሻሽሉ ይጠቅማቸዋል ወይ የሚለውን ጥያቄ ሁሌ የምጠይቅና ያ መልስ አዎ የሚሆን ከሆነ ምንም አይነት ቪዲዮ ይሁን እሰራዋለሁ። ሰብስክራይብ ብታደርጉ ቪዲዮዬንም ተመልክታችሁ እኔማ አንተን አልከተልም ቻው ብላችሁን ብትወጡ I really don't care፣ ምንም አይመለከተኝም። ቅንጣት ታህል የማይሰማኝ ነገር ቢኖር እሱ ነው። ባድ ኮሜንት ወይንም መጥፎ ኮሜንት መጣ፣ ጥሩ ኮሜንት መጣ I really don't care። ለኔ ዋናው ነገር ለእናንተ በጣም ጠቃሚ የሚባለው ነገርና የምርም ህይወታችሁ ላይ ለውጥ ሊያመጣ የሚችልን ነገር መፍጠር ነው። ያንን ነገር ካደረግኩ በቃ ኃላፊነቴን ተወጥቻለሁ። ከዚህ በኋላ ያለው ነገር እንዳለ የኔ ኃላፊነት አይደለም፣ በእኔ ቁጥጥርም ስራ አይደለም። እነዚህን ቪዲዮዎች የምሰራው ለራሴ ነው። ራሴን ካስደሰትኩ፣ ህሊናዬ በእኔ ስራዎች መርካት ከቻለና ነፍሴም ደግሞ እነዚህን ስራዎች በመስራት የተነሳ ደስተኛ ከሆነች የምፈልገውን ነገር አግኝቻለሁ ማለት ነው። የማገኘው ገንዘብ፣ ሰብስክራይበር መጨመሩ ወይንም ደግሞ የማገኛቸው ተከታዮች የዚህ የዋናው ነገር ባይ ፕሮዳክት ናቸው።
ዋናው ነገር ህሊናችሁ ደስተኛ የሚሆንበትን ስራ መስራታችሁ ነው። በህይወታችሁ ሁሌም ቢሆን ያንን ካደረጋችሁ ሌላው ፈልገዋለሁ ብላችሁ የምታስቡት ነገር እንዳለ እንደ ጭራ ይከተላችኋል። አምስተኛውም ልማድ ይህን ነው የሚለው seek first to understand then to be understood። መጀመሪያ እናንተን እኔ መረዳት አለብኝ። በህይወታችሁ የሚጠቅማችሁ ነገር ይሄ ነው ብዬ ያንን ነገር ከሰጠኋችሁ በኋላ ከዛ በኋላ ነው እናንተ እኔን የምትረዱኝ። መነሻዬ ግን እኔ ከዚህ ነገር ምን አገኛለሁ ከሆነ የምሰራው ስራ ይሆንብኛል፣ ጨዋታ አይሆንም። አሁን ግን እየተዝናናው ነው። ብዙ ሰዎች ለምንድን ነው እንደዚህ ኮንሲስተንት የሆንከው? እንዴትስ ነው በየቀኑ ቪዲዮ መልቀቅ የቻልከው ይላሉ። ይሄ ለእኔ ጨዋታ ነው። ለእኔ በጣም ቀላል የሆነ ነገር ስለሆነ ነው። ሃቢት ነምበር 6 ሲነርጃይዝ ይላል ጸሐፊው። አንድ ረጅም ዛፍ ላይ 5 አፕሎች ቢንጠለጠሉ እነዛንም 5 አፕሎች እኔም ጓደኛዬም መድረስ ካልቻልንበት እኔ ለጓደኛዬ ትከሻዬን ሰጥቼ ና እዚህ ላይ ቁምና እስቲ እነዚህን ነገሮች አውርድልኝ ብለው 5ቱንም ሊያወርድልኝ ይችላል። እነዛን እንካፈላቸዋለን። በዚህ ኢንተራክሽን ውስጥ ማ ተጠቀመ ካላችሁ ሁለታችንም። እኔ ግን ትከሻዬን ባልሰጠውና እኔ ላይ ተደግፈ እኔ ላይ ቆመ ይሄንን ነገር አውርድ ባልለው ማን ይጠቀማል? ማንም። ጸሐፊውም ሲነርጃይዝ የሚለው ለዚህ ነው። ሲነርጃይዝ የሚለው ሲነርጂ ከሚለው ቃል የመጣ ነው። ሲነርጂ ማለት ምን ማለት ነው ካላችሁ መደመር ማለት ነው። ሁላችንም እየተደመርን ጥሩ ነገር ለመፍጠር ብንሞክር የተሻለ ውጤትን እያገኘን እንሄዳለን። አንዱ ከሚጠቀመው በላይ በጋራ ሁላችንም እናገኛለን፣ እንጠቀማለን፣ ውጤቱም የጋራ ይሆናል ማለት ነው። ሃቢት ነምበር 7 የመጨረሻውና 7ኛው ልማድ ሻርፕን ዘ ሶ ይላል ጸሐፊው። አንድ ሰው ከግቢው ውጭ ያለውን ዛፍ ለመቁረጥ እየሞከረ ነው ልበል። ያቺንም ዛፍ ለመቁረጥ እየሞከረ በጣም ብዙ ሰዓታትን ያባክናል። ታዲያ መቸገሩንም የተመለከተው አንድ ጎረቤቱ ይወጣና መፍለጫህን እኮ ብትሞርደው የተሻለ ይቆርጥልሃል፣ በጊዜ ትጨርሳለህ ይለዋል። ዛፍ እየቆረጠ ያለውም ሰው መፍለጫዬን ቁጭ ብዬ ስሞርድ ብዙ ሰዓት አባክናለሁ ብሎ ይመልሳል። አሁን ይህንን ስትሰሙ አይ ሞኙ እያላችሁ ይሆናል። ብልህ የሆነ ምርጫ እንዳልመረጠም ታስተውላላችሁ። አብዛኞቻችንም ግን በዚህ አይነት የህይወት መስመር ውስጥ እየሄድን ነው። መፍለጫችንን ሳንስል በህይወት እየተራመድን ነው። እኛም እንደ መፍለጫው ሁሉ መሳል አለብን። ኤነርጃይዝ መደረግ አለብን። እየታደሳችሁ መምጣት አለባችሁ። ሰውነታችሁም፣ አይምሯችሁም፣ ስሜታችሁም፣ መንፈሳዊነታችሁም ሁሉም ነገር መታደስ አለበት። ወጣት ነኝ አሁን መስራት ብቻ ነው ያለብኝ ብላችሁ 18 ሰዓትና 16 ሰዓት የምትሰሩ ከሆነ ለራሳችሁ ለወደፊት ህይወታችሁ ህመም ነው የምታተርፉት። ሜዲቴት አድርጉ፣ ስፖርት ስሩ፣ አዳዲስ ልማዶችን ጀምሩ። የሚያስደስቷችሁን ነገሮች፣ ነፍሳችሁ የምትረካባቸውን ነገሮች ማድረግ ጀምሩ። ምናልባት ሙዚቃ መጫወት ይሆናል፣ አበባ መትከል ይሆናል፣ ወይንም አበባን መንከባከብ ይሆናል፣ ስዕል መሳል ይሆናል። ምንም ይሁን ብቻ እናንተ መታደስ አለባችሁ። እነዚህም ነገሮችም ደግሞ ያድሷችኋል። ስለዚህ የመጨረሻው 7ኛው ልማድ ምንድነው ብያችኋለሁ? ሻርፕን ዘ ሶ መፍለጫችሁን ወይንም መጋዛችሁን መሞረድ። The 7 Habits of Highly Effective People by Stephen Covey። ይህንን ይመስላል እንግዲህ በዚህ መንገድ ተመልክተነዋል። እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቻው።